በሚጠበቅበት ልክ ውጤት የማያመጣ ቡድን ላይ ይሄን ያህል ኢንቨስት ማድረግ በራሱ ተገቢ ነው አይደለም የሚለውን ያው የስፖርት ቤተሰቦች የሚፈርዱት ጉዳይ ይሆናል። ለማህበረሰብ እውነት ለመናገር ይሄን መስማት በጣም ህመም ነው፣ ያማል። ምን ፈረው መሰለሽ እቺ እናት በዚህ ልክ መጨከን ከቻለች ልጇን ወልዳ ምንድነው እንዴት አይነት አስተዳደግ የምታሳድገው? በቃ እኔ ድህነት እዚህ ጋር ነው የሚያናድደኝ። ረዲ አቅም ያሳጣሻል። በቃ አይሆንም ለማለት ኢንቨስት የሚደረገው ብር ስላለ እሱን ነገር ላለማጣት ዝም ይላሉ እያዩ ማለት ነው። ፊቷ ላይ ቢላ ያጋሩ መተንተን ማለት ምን አይነት ጭካኔ እንደሆነ ስታስቡ በተለይ አንድ እርጉዝ እናት አምነውበት ትክክል ነን ብለው የገቡበት ሰዎች በምክር ይወራሉ ማለት ነገ ሌላው ተጫዋች ላይ ምን ዋስትና አለ? ላለመግባቱ ሄደው ላለመበረዛቸው ምንም ዋስትና የለም። ሴቶች አሁን ከመቼ ጀምሮ ብዙ መተላለፎች ይኖሩብናል፣ ግን ይሄ የራቆት ቪዲዮ መላክ የሚባለውን ነገር በተደጋጋሚ እየሰማን ሴቶችን ላላስፈላጊ የስነ ልቦና ቀውስ ውስጥ እየደረጋቸው ይገኛል። ይሄ ልጅ የእሷ ልጅ ተወልዶ አድጎ ይህንን ጉዳይ ሲሰማ እንዴት ነው የሚሆነው? ምን ያህል በቀለኛ ይሆናል? ስለዚህ አሁንም እንደ ሀገር ጠንካራ ቡድን መመስረት የሚያስፈልግ ከሆነ ለዓላማቸው መቆም የሚችሉ ትውልዶችን መቅረጽ ከፈለግን የስነ ልቦና ባለሙያ ያስፈልጋቸዋል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን በተለይም ሀገራዊ፣ መንፈሳዊ እንዲሁም ማህበራዊ ጉዳዮቻችንን እያነሳን ምን አዳዲስ ነገሮች አሉ፣ ድምፅ ለሌላቸውም ድምፅ በመሆን አንዳንድ ደግሞ ትኩረት የሚሹ ጉዳዮች ላይ ደግሞ አድምተን በመስራት ወደ እናንተ የምናደርስበት ቻናላችን ነው። እንግዲህ ከሰሞኑ በርካታ መነጋገሪያ የሆኑ ጉዳዮች ተፈጥሯል። በተለይም ከሴቶች የእግር ኳስ ቡድን ጋር ተያይዞ አለፈ ሲልም ደግሞ ህፃናት በከፍተኛ ሁኔታ በዚህ ሰዓት እየጠፉ ነው የሚገኙት። በአሁኑ ሰዓትም የተሰማ ሌላ አስደንጋጭ መረጃ አለ። እነዚህን ጉዳዮች እንዲሁም ደግሞ ጥሩ በሚባል መልኩ ዛሬ ፌዴሬሽኑ መግለጫ አውጥቷል ከሴቶች እግር ኳስ ቡድን ጋር ተያይዞ ማለት ነው። እነዚህን ሁለት ጉዳዮች ምን አዳዲስ ነገሮች ተካተቱባቸው የሚለውን ጨምሮ ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ትዕግስት አስቻለው ነኝ፣ እንዲሁም ጋዜጠኛ ረድኤት አቡ አብራኛለች። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላይክ፣ ሼር በማድረግ ደግሞ ፕሮግራሞቻችን ለሌሎች ሰዎች እንዲደረሱ የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት እንጠይቃችኋለን። ረዲ እንዴት ነሽ? አለን እግዚአብሔር ይመስገን። እንግዲህ በትላንትናው ዕለት ነበረ። ከዛ በፊትም መረጃው እንደወጣ መምህር ደረጀም ሲታገሉበት የነበረው ጉዳይ እንደመሆኑ መጠን መረጃው በሰፊው በቲክቶክም በሶሻል ሚዲያም እንዲሁም ሚኒስትሪ ሚዲያው ሳይቀር በተለይ የስፖርት ጋዜጠኞቹ ግርማቸው ኒዮና ሶፎንያስ እነሱ ናቸው በጣም ጉዳዩን አንስተውት እንዲስፋፋ ወይም ሰዎች ጋር እንዲደርስ የተደረገው። ከዛ በኋላ እንግዲህ በርካታ ነገሮች ሲመጡ ነበረ። እኛ እንግዲህ ውጤት ነበር ስንጠብቅ የነበረው። በተለይ ወንዶቹ ላይ ያላገኘናቸው ውጤቶች በተወሰነ መልኩ ቢሆን የተወሰነ መሻሻል ሴቶቹ ጋር ስለነበር በጣም በኩራት የምናነሳቸው ነበሩ። አሁንም አሉ። ነገር ግን ደግሞ ከዚህ እኩይ ተግባር ጋር እንደ ሀገርም እንደ ሃይማኖትም እንደ ባህልም ማንቀበለው ፍጽሞ የምናወግዘው ሁኔታ ስለነበር ፕራዮሪቲያችንም ይሄ ስለነበረ ጉዳዩን እኛም ዝም አላልንም። እንደ አንድ ሚዲያ በዚህ ጉዳይ ላይ እየተሰጡ የነበሩ መረጃዎችን ለቤተሰቦቻችን አድርሰናቸው ነበረ። እሱ ብቻም አይደለም፣ ትክክለኛ ያለው መረጃ ምን ይመስላል፣ መረጃ እውነት ወጥቶ ነው ወይ እየተናገሩ ያሉት የሚለውን ደግሞ ከአቶ ምን ያህል ጌታቸው ጋር በመሆን በትላንትናው ዕለት ፕሮግራም ሰርተን አቅርበንላቸዋል። በጣም በሚገርም መልኩ ለቤተሰቦቻችን ያላስተላለፍንላቸው ቢሰሙትም ያን ያህል ጥሩ ያልሆነ ነገር ብዙ ሚስጥሮችን ሰምተን የመጣ ነው። ግን ያው ሁሉንም ለህብረተሰቡ አታስተላልፊም። አንዳንድ የሚያዙ ጉዳዮች አሉና የማንጠብቃቸው ልጆች እንደ አይን ብሌናችን የምንሳሳላቸው ሴቶች ጀግኖች
ሳይቀሩ በዚህ ነገር ውስጥ እንደተተበተቡ አሰልጣኞቹ፣ ቲም ሊደሮቹ ጭራሽ ደግሞ ከውድድሩ ላ ሲመጡ ፕሌን ውስጥ ላ ግጭት እስኪነሳ ድረስ ከሷ ጋር ነው የምቀመጠው የሚሉ ሀሳቦች እስኪኖሩ ሆቴል ውስጥ ድብድብ እስኪነሳ አለፍ ሲልም ደግሞ መረጃ ለምን አወጣችሁ ተብሎ ደግሞ እንደዚሁ ሲወቀሱ ነበር ማለት ነው። እሱ ብቻ አይደለም ዛቻም ሲቀርብባቸው ነበረ። በሚያሳዝን መልኩ ደግሞ እግር ኳሱ የሚመራው በፊፋ ስለሆነ ጉዳዩን በግልጽ ደግሞ ወተሽ እንደፈለግሽ መቃወም አትችይም። አስሮ ደግሞ የሚይዘው ጉዳይ ይሄ ነበረ። ነገር ግን እዚህ ሀገር ከኳሱ ጋር የሚቀራረቡ ማህበራት ነበሩ። የነዛ ማህበራት ዝምታ ደግሞ የበለጠ የሚያሳዝንና የሚያስከፋ ነበረ። ለምን ዝም ይላሉ? ይህን ሁሉ ጊዜ ከ2000 የሚባል አለ የለም ከ1994 ጀምሮ ነው ይሄ ነገር የወጣው የተሰማው። ነገር ግን ቲም ስፕሪቱ ይበላሻል በሚል ሲጓተት አሁን ላለበት ደረጃ መድረሱን ነው ያየነው። እንግዲህ አንዳንድ ተጫዋቾች እንግዲህ እስከ 400,000 ብር ድረስ የሚደርስ ክፍያ እንደሚከፈላቸው፣ ይሄ ደግሞ ኤክስትሪምሊ በጣም የተጋነነ ነው። ማለት በሚጠበቅበት ልክ ውጤት የማያመጣ ቡድን ላይ ይህን ያህል ኢንቨስት ማድረግ በራሱ ተገቢ ነው አይደለም የሚለውን ያው የስፖርት ቤተሰቦች የሚፈርዱት ጉዳይ ይሆናል። ነገር ግን ደግሞ ይህን ሁሉ ነገር ከማድረግ አብረው ከዲሲፕሊን ጋር ከስነ ልቦና ጋር ተያይዞ የሚሰሩ ስራዎች፣ ከአመጋገቦች ጋር አብረው የሚሰሩ ስራዎች ተካተውባቸው ቲሙ ጤናማ ቲም፣ ለውጤት ብቻ የሚተጋ የዓላማ ቲም እንዲሆን አድርጎ ከዛ ውጪ እንደዚህ አይነት እኩይ ተግባራት ውስጥ ግን ፈጽሞ ልናገኛቸው ልናስባቸውን በማይገባ መልኩ ነበር እንዲቀረጽ ይፈለግ የነበረው ማለት ነው። እንደ ማህበረሰብ እውነት ለመናገር ይህን መስማት በጣም ህመም ነው፣ ያማል። ስለዚህ እንደዛ ነበረ ማለት ነው። እና ትላንተኛ እዛ ቢሮ ውስጥ የተለያዩ የድምፅ የቪዲዮ ጉዶችን ስናይ ነበረ። በጣም ያምሻል። እዚህ ሀገር ልጆች ዓላማቸውን እንዲያሳኩ የሚከፈልበትን ዋጋ እናውቀዋለን። የእናቶች ፊቶች ላይ የሚታዩ ጠባሻዎች፣ የእጆቻቸውን ሻካራዎች፣ እነዛ ሁሉ ማህተሞች ናቸው። እና እንዴት ብለሽ ረስተሽው መቼ ችግሮቻችን ተፈተው አልቀው እንደዚህ ያልተገባ ማለት ፈርዘር መሄድ አለብሽ። ከመሰረታዊ ፍላጎቶችሽ ውጪ ሁሉ በላይ መሆን አለብሽ። እና የትኛው ውጤት የትኛው እንደው የገዘፈ የሀብት ስታተስ የትኛው እንደው ለየት ያለ ነገር አድርጌ በቃ በህይወቴ እርካታ ጥቻለሁ እና በዚህ መልኩ ልሂድ የሚያስብል ማንነት ላይ ደርሰን እንደሆነ አይታወቅም። ግን በዚህ ነገር እርስ በርስ ተጠላልፈዋል። ለዚህ ነገር እንደ ምክንያትነት የሚጠቀሱ አሉ። ለምሳሌ የቡድን መሪዎችን ከትላንት ከአቶ ምን ያህል ውጪም ያገኘናቸው የስፖርት አሰልጣኞች በተለይ ፕሮጀክቶች ላይ የሚሰሩ ታዳጊዎች ላይ የሚሰሩ አሰልጣኞችን እያነጋገርን ነበረ እና እነሱ በእርግጥ ይህ ችግሩን እናውቃለን አሉ። ችግሩን እናውቃለን፣ ነገር ግን ድምዳሜ ላይ የደረሰ ጉዳይ አልነበረም። መረጃ ስጡን ብንል መረጃውን ብንሰጥ ጉዳዩን ከማበላሸት የዘለለ መፍትሄ እናመጣለን ብለን አናስብም። ለአንዳንዱ በቃ እኔ ድህነት እዚህ ጋር ነው የሚያናድደኝ። ረዲ አቅም ያሳጣሻል። በቃ አይሆንም ለማለት ኢንቨስት የሚደረገው ብር ስላለ እሱን ነገር ላለማጣት ዝም ይላሉ እያዩ ማለት ነው። ሲያባርሯቸው እንኳን እንደዚህ አይነት ችግሮች እንኳን ኖረው ሲያባርሯቸው ደብዳቤ ነው የሚጽፉት። ምን ብለው የዲሲፕሊን ግድፈት ብለው ማለት ነው። ከዛስ አንዱ አሰልጣኝ አቅም የሚያሳጣው ሌላው ነገር ምንድነው? አንዱ አሰልጣኝ የሚሰርዘውን አንዱ አሰልጣኝ የሚያባርረውን ተወዳዳሪ ደግሞ ሌላኛው ክለብ ይቀበላል። ቼኑ የሚገርም ነው። እዚህ ዘርፍ ላይ የተሰማሩ የባጃጅ ሹፌሮች አሉ፣ ባለላዳዎች አሉ፣ አሰልጣኞች አሉ። የቱ ጋር እንኳን ጉዳዩ እንደምትቆጩ አይታወቅም። አሁን እነዚህ የጉዳዩ ቀጥተኛ ባለቤቶች እነሱ ስለሆኑ ነው። ሆቴል የሚያደርሷቸው አሉ። ሆቴል ካፕል መስለው ሆቴል ይያዝላቸዋል። ከዛ በኋላ ግን እነሱ እና ምን ያህል ቁጥጥር ይደረግ ነበረ ወይ ስትይ ራሱን የቻለ ሌላ ጥያቄ ነው። ስትይ መረጃ ብናወጣ በእንጀራችን ነው የሚመጣው፣ ልጆቼ ማሳደግ እፈልጋለሁ፣ ቤተሰቤን መምራት እፈልጋለሁ የሚሉ ሀሳቦች እነሱ ነበረ። ዛሬ ግን እንግዲህ ጥሩ ነገር ይሰማን ይመስለኛል። መግለጫ ወጥቷል። መግለጫ ወጥቷል። ስፖርት ፌዴሬሽን ብቻውን አይደለም፣ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶች ማህበራዊ ጉዳይ ሚኒስቴር፣ የስፖርት ኮሚሽን፣ የኢትዮጵያ ሴቶች ማህበራዊ ሰራተኞች የሙያ ማህበር፣ የኢትዮጵያ የእግር ኳስ ፌዴሬሽን ማህበር አንድ ላይ ሆነው የሲዲሲ የስፖርት አዘጋጆችም አንድ ላይ ሆነው መግለጫ አውጥቷል። ይህ መግለጫ ምንድን ነው የሚለው? አሁን አንቺ በሰፊው የጠቀስሽው ነው፣ ትናንትና አግኝተሽ እንዳወራሻቸው ነው። ጉዳዩ እንዳለ ይታወቃል። ግን
በተለያዩ ምክንያቶች ሳናነሳቸው ቀርተናል። አሁን ግን ማህበራዊ ሚዲያውም ላይ ሚኒስትሪ ሚዲያውም ላይ እየተላለፈ ነው፣ ለህብረተሰቡም ግልጽ ሆኗል። ስለዚህ መግለጫ ማውጣት አለብን ብለው እነዚህ አካላቶች እንግዲህ ተሰባስበው ተወያይተው የወሰኑት አንድ ውሳኔ አለ። አምነዋል በነገሮች ላይ ማለት በጣም እኔ ደስ ያለኝ ቅድም እያወራን ነበር አይደለ? በጣም ደስ የሚለው ነገር አንዳንዴ ማመን ከዛም በኋላ ለመፍትሄው ቀላል ነው የሚሆነው። ችግርሽን ካወቅሽ መፍትሄው ቀላል ነው የሚሆነው። እኔ ደግሞ ፍጥነቱ አስፈራኝ። ለምን መሰልሽ? ማመን ያመኑበት ፍጥነት። ያመኑበት ፍጥነት ማለት ከ2 ቀናት ምናምን በፊት ሲከራከሩ ነበረ፣ በጣም ሲከራከሩ ነበረ። የሚገርምሽ እርስ በርሱ የሚጣረስ መረጃም ሲወጣ ነበረ። አሰልጣኝ ምናምን ተብለው ሲጋበዙና ሀሳብ ሲሰጡ የነበሩ ሰዎች እርስ በርሱ አለ እኮ ይሉሽና ግን መረጃ የለንም። እጅ ከፍንጅ የተያዙ ሰዎች አሉ። ሆቴል ውስጥ እንዴት ከሌላ ወንድ ጋር አየውሽ ተብላ ተይዛ ስትደባደብ የተገኘች አለች። ፍቅረኝነቱ አድጎ ትዳር ላይ ልክ ሊደርስ ሲል በዚህ ምክንያት የፈረሰ ጉዳይ አለ። ባልየው እንደዚህ መሆኑ ስላላወቀ መጨረሻ ላይ ሲያውቅ ራሱን አግልሏል። መረጃዎች አሉን እያሉ አሰልጣኞችም አንዳንድ ጋዜጠኞችም ይህንን ነገር እንደመጠቀም ያድርገው 20 ሺህ ብር 30 ሺህ ብር ላኩ 50 ሺህ ብር ላኩ ካለበለዚያ ይህን መረጃ እናወጣለን ይላሉ። ከዛ ቲክቶክ ላይ ስትገቢ መረጃቸው አንድ ሰሞን ለአንድ ቀን ምናምን ማስፈራሪያ ተደርጎ ፖስት ይደረግና ከዛ በኋላ ይጠፋል። ሲክዱ ነበር፣ እንከሳቸዋለን ሲሉ ነበር። ምናልባትም ደግሞ አንዳንድ ጥያቄዎችን በእርግጠኝነት ቀርበውባቸዋል። ሊያስገድሉ ነው የሚል መረጃው ላይ ወጥቶ ነበረ። ሀሳብሽን እጋራለሁ፣ ግን ሙሉ ለሙሉ አይደለም። ትክክል የሚሆንበት መንገድ አለ። ፍጥነቱ ያስደነግጣል። አዎ፣ ግን ምናልባት ፍጥነቱ የሚመስለኝ እኔ ጫናው በዛ፣ ሰው በደንብ መጠየቅ ጀመረ። እንዳልሽው መምህርም ዝም አይልም ነበር። ገና ከዓመታት በፊት የጀመረው ጉዳይ ነበረ። ከዛም በኋላ ደግሞ አሁን ሰው በቃ መፈናፈኛ ያሳጣቸው ይመስለኛል። ስለዚህ ሳይወድ በግዳቸው እውነታውን መቀበል፣ ያለበለዚያ መረጃዎች ሊወጡ ሆና መረጃዎች ስለሚወጡ መዋረዳቸው ስለማይቀር የተሻለውን አማራጭ የተጠቀሙ ነው ይመስለኝ። እንደውም መግለጫ ማውጣታቸው የማይቀር ጉዳይ ነበረ። መግለጫውን ባያወጡትም ፋይሎች መውጣታቸው አይቀርም ነበረ። ሲናገሩ ነበር አይደል? የስፖርት ጋዜጠኞችም ይቅርታ የማይጠየቅ ከሆነ ወደ ትክክለኛው ፍርድ የማይካሄድ ከሆነ እያንዳንዱን ስም እንጠራለን፣ እያንዳንዱን ደግሞ መረጃ እናወጣለን። በቪዲዮ የተደገፈ ማስረጃና መረጃ አለን፣ ድምፆች አሉን፣ ፎቶዎች አሉን ሲሉ ስለነበረ ምናልባት የእሱ ድንጋጤ ያስደንግጧል፣ የእሱ ጉዳይ አስደንግጧቸው ሊሆን ይችላል መረጃውን ያወጡት ብዬ ነው የማስበው። ይበል የሚያሰኝ ነው። ጀርባው ሌላ ነገር ሊኖረው ይችላል። ግን ይሁን፣ ቢያንስ ማመን አንድ ነገር ነው። ከዛም በኋላ ለማጥራት መሄድ አንድ ነገር ነው። ከዛም በኋላ ደግሞ የሚመጣውን እስኪ አብረን እናያለን። ኢትዮጵያ ውስጥ ሁሌም የሆነ ችግር አይጠፋም እና አብረን የምናየው ጉዳይ ነው የሚሆነው። ግን መግለጫው ላይ ምን ብለዋል? በህግ ይቀጣሉ የሚል ውሳኔ ወስነዋል። ማገገሚያ ይገባሉ የሚል ውሳኔ ወስነዋል። ሶስተኛው ደግሞ ይመከራሉ የሚል ውሳኔ ወስነዋል። እኔ ምን ደስ አላለሽም ብትይ ይመከራሉ። እንደው ይሁን ፖሊስ ጣቢያ መግባት መታሰራቸው ግድ ነው። እንደ ኢትዮጵያ ህገወጥ ስራን የሰሩት እንደ ማህበረሰብ በጣም የሚያስጠላ የሚያጸይፍ ነገር ነው የተሰራው እና ይሄ ትክክለኛ ውሳኔ ነው። እንደው ማገገሚያ መግባቱንም እንደው እስቲ እሺ እንደው በቃ 50 ብለን እንያዘው። በፍጹም ማልስማማበት ነገር ግን ይመከራሉ ማለት ምን ማለት ነው? የ18 ዓመት በላይ የሆኑ ሰዎች ይህንን ጉዳይ ከስር ሲያደርጉ የነበሩ ሰዎች አምነውበት ትክክል ነን ብለው የገቡበት ሰዎች በምክር ዞራሉ ማለት ነገ ሌላው ተጫዋች ላይ ምን ዋስትና አለ? ላለመግባቱ ሄደው ላለመበረዛቸው ምንም ዋስትና የለንም። በጣም በሚገርም ሁኔታ እኮ ትላንት ከቤዎች ለስም አጠራሪ እንግዲህ ቅርታ እነሱ እንደዛ ብለው ነው የሚጠሯቸው። ከቤዎች አሉ፣ በተለይ እነዚህ ቀደምት የነበሩት ከዓመታት በፊት ይህንን ጉዳይ ሲያራምዱ የነበሩ በዚህ ጉዳይ ላይ ረጅም ርቀት የሄዱ ከቤዎች አሉ እና እነዛ ሰዎች በጣም ቼናቸው የሚገርም ነው። ስር ለስር በጣም ሰርተዋል። ልክ አዳዲስ ሰዎች ሲመጡ እንትን አላቸው እንዳልኩሽ ሰንሰለት አላቸው። ይመጣሉ፣ እንዴት እንደሚያጠምዷቸው ይታወቃል፣ እንዴት እንደሚያናግሯቸው ይታወቃል። ከዛ በኋላ እስርስር ነው የሚያደርጓቸው ማለት ነው። በጣም የሚያሳዝነው ሌላው ደግሞ አሁን ግብረገብነት ላይ መሰረት አለበት ስንል እንደ ማህበረሰብ ነው። ሴቶች አሁን ከመቼ ጀምሮ ብዙ መተላለፎች ይኖሩብናል፣ ግን ይሄ የራቆት ቪዲዮ መላክ የሚባለውን ነገር በተደጋጋሚ እየሰማን ሴቶችን ላላስፈላጊ የስነ ልቦና ቀውስ ውስጥ እየደረጋቸው ይገኛል። የመጀመሪያው ነገር ያው እንደ ሴት ራሳችንን የምንጠብቀው ምን ያህል ድረስ ነው የሚለው፣ ለራሳችን ያለን ክብር ምን ያህል ድረስ ነው? ማለት ይሄ ራሱ በራሱ ሰፊ እንትን ነው። እውነት አሁን ይሄ ኢሹ በጣም የሚያበሳጨኝና
ኢቭን የምበሳጨው ፖስት ያደረጉት ወይም ወንዶቹ ላይ አይደለም። መንፈሳዊ ሴት አለመሆን አንዱ ዋጋ የሚያስከፍልበት ጉዳይ እዚህ ጋር ነው። አንዲት መንፈሳዊ ሴት ያቺ ልባማ ሴት እናውቃታለን አይደል? በጣም ጠንካራ ሰራተኛ ነች፣ ለባሏ ብትታመናለች፣ ጎበዝ ናት፣ በጠዋት ነው የምትነሳው እያለ ይገልጻታል መጽሐፈ ምሳሌ ላይ። ከዛ ደግሞ ለራሱ ያላት ክብር ደግሞ ያስታውቃል። የሚያግዟት ሰዎች አሉ ምናምን ማለት ነው። ራሷን ጠብቃ የምትኖር ሴት የትም አታገኛትም። ኤአይ ቪዲዮ አሰርቶ ቢለቀቅ ነው ያላደረግሽው ነገር ደግሞ አያስኮንንሽም። የትኛውንም ያው እና ስፒሪቹዋሊ ራሳችንን በዚህ ስፒሪቹዋሊ መንገድ ሴቶች ተገንብተው አለማደጋቸው ነገር ይሄ ከጋብቻ በፊት የምትገቢባቸው ሪሌሽንሺፖች ምናምን እነዚህ ሁሉ ነገሮች ከመጀመሪያው ጥፋትሽ አለመማር፣ ቀጥለሽ ሌላውን መድገም፣ ከዛ ደግሞ አንዴ ከተለማመድሽ በኋላ ለነገር ሁሉ የምትሰጪው ለመድገም ችግር የለውም እምትይው ማለት ነው። እሱ ነገር በራሱ በጣም ዋጋ አስከፍሎናል። ስለዚህ ከእንደዚህ አይነት ወንዶች ጋር የነበሩ ሴቶች ለዚህ ነገር ተጋላጭ ሆነዋል። ምክንያቱም ወንዶቹ ምን ያደርጋሉ? ይሄ እንደ ጥሩ ኦፖርቹኒቲ ነው ያዩት። ተልኮላቸው የነበረውን ቪዲዮ ልክ አሁን ይሄ ነገር ሲወጣ ይሄ ቪዲዮ አለኝ ስማችሁ እየተነሳ ነው፣ ከዛ ከዚህ ቪዲዮ ጋር አንድ ላይ አድርገን እናወጣለን ብለው ያስፈራራቸዋል። ከዛስ ብር ላኪ ማለት በቃ ሁሉ ጊዜ እንደዚህ አድርገሽ ራስሽን ልትጠብቂ አትችይም እና ሁሌ ዋጋ ያስከፍላል። ስለዚህ ሴቶችም እንደ ሴት ያው ሴት ደግሞ ማህበረሰብ ትገነባለች እና መጀመሪያ ግን ሴቷ ራሷ መገንባት አለባት። ከምንም በላይ ለራስሽ ክብር ሲኖርሽ እንደዚህ አይነት ነገሮችን አታረጊ። በጣም ክብር እያጣ ነው ከሆነ ጊዜ በኋላ ክብር ምን ማለት ነው የሚሉ አይነት ሰዎች እየተፈጠሩ ማለት ነው። ስንሰማቸው የሚያስደነግጡን አሪያ ናቸው ብለን የምናስባቸው ሰዎች ራሱ ክብር የራሱ ጉዳይ የሚሉ አይነት ሰዎች በጣም በዙሪያችን እየኖሩ ነው። አብዛኞቻችን ቤት ውስጥም ድረስ አሉና ለራሳችን ክብር ሲኖረን አልፎ ተርፎ እንደ ሀገር ሰላም እንሆናለን። እኛ ራሳችን ረዴትን ስታከብር፣ ቲጂን ስታከብር እርስ በራሳችን መከባበሩ እያንዳንዱ ነገር የቤተሰብ ፍቅሩ መከባበሩ እንደ ሀገር መከባበሩ የሚመጣ ነገር ነው ለራሳችን ክብር ሲኖረን ማለት ነው። ልቀጥልልሽ እና የፌዴሬሽን እግር ኳስ ቡድኑ እንግዲህ ያወጣው ሌላኛው ደግሞ ፖሊሶችና ኢንሳ ድንገተኛ ወይም ደግሞ በድብቅ ክትትሎችን ይጀምራሉ ተብሏል። ከነዚህ ከፖሊስ ጣቢያው ከማገገሚያው በኋላ እንግዲህ እንደዚህ አይነት ነገሮችን ድንገተኛ ፍተሻዎችን ይደረጋሉ። ካልሆነ ደግሞ ቡድኑም እስከ መዘጋት ደረጃ የሚደርስ ውሳኔ እንወስናለን ብለዋል። ትንሽ በቃ ደስ የሚለው ልብ የሚሞላው ነገር መዘጋት ካለበት እንዘጋዋለን ማለታቸው ነው። በቃ እንደ ባያረጉትም ሀሳቡ ደስ ይላል። ተቀባይነት ማግኘቱ ድምፅሽ እንዳልባከነ ማወቁ እና በዚህ አጋጣሚ እዚህ ጉዳይ ላይ የተሳተፉ የተረባረቡ ግለሰቦችም ተቋማትም ትልቅ ምስጋና ይገባቸዋል። ነገ በእርግጠኝነት ሌላ ሰው መጥቶ እዚህ ነገር ላይ የዚህን ያህል አቅም ኖሮት ያስኬደዋል ብዬ አላምንም። ትልቅ መነቃቃትን የፈጠረ ጉዳይ ይመስለኛል። ከዛ ባለፈ ደግሞ እኔ በዚህ አጋጣሚ ትላንትም ከአቶ ምን ያህል ጋር ስናነሳው ነበር። ከዛ ከ2-3 ቀናት በፊት አንድ አሰልጣኝ አግኝተን ነበር። ፕሮጀክት ላይ የሚሰሩ ትልቅ አሰልጣኝ ናቸው። ኢንስትራክተር አብይ ይባላሉ። ታዳጊዎቻቸውን ሄደን አይተን ነበረ። አጋጣሚ አንድ ጓደኛዬ ነበር፣ ከሱ ጋር ሄደን ነው ያየናቸውና የልጆቹ ተስፋ እንዴት እንደሚያሳዝንሽ ወንዶች ናቸው እና በቃ አይምሮ ውስጥ ነው የመጣው። በቃ ማለት ትውልድን መታደግ ከሆነ እነዚህ ትናንሽ ልጆች ናቸው። በጣም እነዚህ ትናንሽ ልጆች ላይ መስራት ያስፈልጋል። ምክንያቱም ከልጅነት ጀምሮ የምታሳዩ መንገድ ለልጅ ሁልጊዜም ያንን መንገድ ነው ጠብቆ ይዞ መሄድ የሚያስፈልገው። ኳስ ማንቀርቀብ መቻል ብቻ እስኪል ሊሆን አይችልም። ኳስ ከመምታት ጎል ከማስቆጠር ውጤት ከማምጣት በላይ ደግሞ ግብረ ገብነት ያለው ትውልድ መፍጠር ያስፈልጋል። አብሮ ስለ ሃይማኖቱ የሚቆም ስፖርታዊ ጨዋነት ውስጥ እኮ የሚካተት አንዱ ጉዳይ ነው አይደል? ስፒሪቹዋል መሆን፣ መንፈሳዊ ሰው መሆን፣ የትኛውንም እምነት ተከታይ። ነገር ግን ልክ መንፈሳዊ ሰው ስትሆኚ የሚሞላሽ መረጋጋት የሚሰጥሽ ይሄ ለራስሽ ያለሽ ክብር፣ ሰው ደግሞ ራሱን ሲያከብር ማህበረሰቡን ማክበር ይጀምራል። ስለዚህ አሁንም እንደ ሀገር ጠንካራ ቡድን መመስረት የሚያስፈልግ ከሆነ ለዓላማቸው መቆም የሚችሉ ትውልዶችን መቅረጽ ከፈለግን የስነ ልቦና ባለሙያ ያስፈልጋቸዋል። በሁለተኛ ደረጃ ደግሞ በየትኛውም እምነታቸው ላይ ቢሆን የጠነከረ ትምህርት ሊሰጣቸው ይገባል። በሶስተኛ ደረጃ ደግሞ ማለት ምናልባት አሁን ሴቶቹ ይሄ ወንዳ ወንድ ፊዚካሊ የነበራቸው
ቀደም ብሎ የምናውቃቸው ፊዚካሊ ስትሮንግ ናቸው ምናምን እና ይሄ ከሆርሞን ጋር ተያይዞ የሚመጣ ነገር አብሮ በመሆን ውስጥ ስፖርቱ በራሱ ለእኛ ካልቸር ረጅም ጊዜ ቢያስቆጥርም በደንብ ግን ይሄ የሴት የሚለውን ነገር ብዙም እምብዛምም አይደለም አይደለ የወንድ ስፖርት ነው ብለን ነው የምናስበው። ስለዚህ ይሄ ነገር አብሮት ልክ ሲወጡ ግን ሴት መሆናቸው እንዳይረሱ ሴትነታቸው ላይ እንዲሰራ ወንዶችም ወንድ እንዲሆኑ እንደ ወንድ አክት እንዲያደርጉ የወንድ ባህሪ ብቻ እንዲኖራቸው አድርጎ ማሳደግ መቅረጽ ያስፈልጋል። ዓላማቸው ላይ ትኩረት የሚያደርጉ እንዲሆኑ ማድረግ ያስፈልጋል። ነውሮቹን አይወቁ አይደለም ይወቁ፣ ግን ነውርን የሚጸየፍ ትውልድ ግን ያስፈልገናል። አለማወቅ አይደለም ነገሩን ሊያስተምርሽ የሚችለው አውቀሽ መተው ነው። ነውሩ የቱ ነው ልኩ የቱ ነው የሚለውን ነገር መለየት ስንችል ያኔ ትክክለኛውን ጤናማ ትውልድ መፍጠር ይቻላል። አሁን እኛ የምናድግበት አንዳንዱ ካልቸር መምህር አንዴ የፈረሱ 4 ትምህርት ቤቶች የሚል ፕሮግራም ሰርተን ነበር እና እንደውም ሪፖርት አደርጎብናል። እሱን ነገር ስንሰራ ቤተሰባዊነት ከቅርብ ጊዜ ወዲህ እነዚህ አብሮ መመገባችን አብረው ብዙ የምናደርጋቸው ነገሮች እንዲሸረሸሩ ተደርጓል ማለት ነው። ስለዚህ ሰዎች ስልካቸው ላይ ፒሲያቸው ላይ ብቻ ትኩረት እንዲያደርጉ ተደርጓል። ግን የህብረት ነገርን እንዲያደርጉ እንደዚህ አይነት ቲሞችም ላይ ልክ ሲወጡ በቃ ከራሳቸው ያለፈ ነገር እንዲኖራቸው ለሰዎች መትረፍ እንድንችል ተደርገን ልንቀረጽ ይገባል። ስለዚህ በጣም ኃላፊነት አለባቸው ብዬ የማስባቸው አሁን ትልልቆቹ ላይ አይደለም። እኔ ፍራቻ ልጆች ላይ እየሰሩ ያሉ ፕሮጀክቶች ግን ፊፋም ስፖንሰር ያድርግ ምንም ስፖንሰር ያድርግ፣ ነገር ግን ብልሃት ያለው አመራር ያስፈልጋል። ብልህነት የተሞላበት በሰውና በጊዜ መጠቀም ጥሩ ነገር ሊሆን ይችላል። ነገር ግን ልክ ስትጠቀሚ በምን መልኩ ነው መጠቀም ያለብኝ የሚለውን ከማንነትሽ ከሃይማኖትሽ ባልወጣ መልኩ ሊቀረጹ ይገባል ነው። የሚቀርጹት ሰዎች የሚመሩት ሰዎች በራሳቸው ደግሞ መለየት አለባቸው። አንድ ሰው በስፖርት ብቻ ሙሉ ስለሆነ ዝም ብሎ ተመርጦ ብቻ መምጣት የለበትም። በሁሉም ነገር ፊት የሚያደርግ አሰልጣኝ ያስፈልጋል። በሁሉም ነገር ፊት የሚያደርግ ቲም ሊደር ያስፈልጋል። የተማረ ስንል በብዙ መልኩ ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ አሁን ዋጋ ከከፈልንባቸው ጉዳዮች ተነስተን ነገ ደግሞ የበለጠ ዋጋ እንዳንከፍል ትልቅ ስራ ይጠብቃቸዋል ብዬ አስባለሁ። ይህ እንግዲህ እንደ አንድ ማህበረሰብ እንደ አንድ ዜጋ እየተሰማን የሚሰማንና ቢሆን መፍትሄ ያመጣል ብለን የምናስበው ነገር ነው ማለት ነው። ይህን ሀሳብሽን ሙሉ ለሙሉ የምጋራለሁ። እንግዲህ ሁሌም የምንለው ጸሎት ነው አይደለ? ለሁሉም ነገር መልስ ያለው ጸሎት ነው። የስፖርት ፌዴሬሽኑ የሚወሰነው ውሳኔ ይበል የሚያሰኝ ነው። ጀርባው ሌላ ነገር ሊኖረው ይችላል። እሱን አናውቅም፣ እነሱ ራሳቸው የፍቱት። ግን አሁን ያለው ነገር እንደወቅ በዚህ ይሁንና ሁላችንም ይሄ የስፒሪቹዋል ነገር በቃ ይሄ መንፈሳዊነቱ በጣም ደስ አይልም። እንዴት ነው ሳታውቂው ነው በቃ ከስር ሄዶ የሆነ ሰዓት ነው ቡም የሚለው። አሁን ይህን ነገር አልሰማንም እኮ ለረጅም ጊዜ አይደለም ሲፈነዳ ነው የሰማነው። የሚናገሩ ሰዎችንም ስናስደነግጥ ነበር። ስር ከሰደደ በኋላ ነው የሰማነው። እና እንደው የሆነ ነገር ጭስ በሌለበት እሳት በሌለበት ጭስ አይነድም አይደለም የሚባለው። የሆነች ነገር ስትነሳ የሆነች ነገር ልትኖር ስለምትችል በደንብ እዛ ቦታ ላይ ማጥራት፣ ሄዶ ማጣራት፣ ያለውን ጉዳይ በደንብ ገብቶ ማየት እና መሰማት ካለበት ለህብረተሰቡ መንገር። ያኔ ለህብረተሰቡ ተነግሮ ቢሆን ኖሮ ነገሮች እንደዚህ ስራ አይሰዱም ነበረ። ስለዚህ እያንዳንዱን ነገር ማሳወቅ ሲኖርብን ማሳወቅ፣ አሊያ የሚፈቱ ነገሮችም ከሆኑ እዛው መፍታት። አሁን የምንለው እንግዲህ በጸሎት ሁሉንም ነገር ማሸነፍ ስለሚቻል እንጸልይ ነው የምንለው። እንግዲህ ወደ ሁለተኛው ጉዳያችን ስንገባ ደግሞ ትናንትና እንዲወጣ መረጃ አለ አይደለ? ስለ ህፃን ርብቃ። ህፃን ርብቃ ማለት እንግዲህ የ12 ዓመት ልጅ ናት። አንድ ሰው ቤት ህይወቷን ለማሸነፍ ተቀጥራ የምትሰራ የቤት ሰራተኛ ነበረች እና በአሰሪዎቿ እሳት እያጋሉ በቢላ ፊቷን እየተለተሉ ተገኝተው እንግዲህ በቁጥጥር ስር ውለዋል። ፍርድ ይሰጥ አይሰጥ እስካሁን ወደ ትታሰር የምናውቀው ነገር የለም። ግን ፖሊሶች እንዳያዟት የወጡ መረጃዎች ነበሩ። ይህንን መረጃ በጣም ሶሻል ሚዲያ ላይ ሲዘዋወር አይተነዋል። እኛም እንደ አንድ ሚዲያ እንግዲህ ልናነሳ የወደድ ነው ሲዘዋወር የነበረውን ጉዳይ ሳይሆን የተለተለቻት ልጅ ወይም ሴትዮ እናት ናት። እርጉዝ የደረሰች እርጉዝ ናት። 9 ወር አካባቢ ልትሞላ የሆነች እናት ናት። እና ምን ፈረው መሰለሽ ጊዜ ይቺ እናት በዚህ ልክ መጨከን ከቻለች ልጇን ወልዳ ምንድን ነው እንዴት አይነት አስተዳደግ የምታሳድገው ይመስለኛል። እያንዳንዱ አሁን የምንሰማቸው ጭካኔዎች ቤተሰቦቻቸውን ዞር ብለን ቤተሰቦቻቸውን ስናይ
አለው አይደለም። ሰው የዘራውን ነው የሚያጭደው። በቃ የሆነ ሰዓት ቤተሰቦቻችን የሰጡን ነገር አለ ወይ ቤተሰቦቻችን ወይ ማህበረሰቡ የሰጠን ነገር አለ። እቺ እናት አሁን ከወለደች በኋላ ልጇን በምን አይነት መንገድ ነው የምታሳድገው የሚለው ነገር በጣም ነው የሚያሳስበኝ። እናትም ስለሆንኩኝ ጭምር በጣም ነው የሚያሳስበኝ። እኔ አውቀዋለሁ ለልጆቼ እያንዳንዱ የምናገረውን ቃላቶች ስጠነቀቅ፣ ከባሌ ጋር የምናወራውን ነገር ስንጠነቀቅ፣ እንዲህ እንዴት ልጅ ፊት ይባላል? ኢቭን አንጣላም። በጣም የሚያጣላ ጉዳይ ኖሮ አንጣላም እነሱ ፊት ብለን። በጣም ህፃናቶች ናቸው ግን አናደርገውም። ለምን? ለልጆቻችን ከመጠንቀቃችን። ፐርፌክት ነኝ እያልኩኝ አይደለም፣ ግን በዚህ ያህል ቢያንስ እየጣርን ነው። እቺ እናት በዚህ ልክ መጨከን፣ የ13 ዓመት ልጅ የቤት ሰራተኛ አድርጎ መቅጠሩ አንድ ነገር፣ በቃ የማይሆን ነገር እኮ በህግም እኮ የሚያስጠይቅ ነገር ነው። ግን እንደው ውስጥ ያዝናላት ምናምን ብለን እንደው እኛ እንረዳት፣ በቃ ከሀዘኔታ ነው ብለን እንረዳ። ግን ይሄኛው በፍጹም ሊያውም ፊቷን እንደው ሌላ ቦታ እኮ ቢሆን በምን ትሸፍነዋለች? ባየችው ቁጥር እንትን አትልም። ጀርባው አካባቢ ቢሆን ምናምን ታስታውሰዋለች፣ ቁስሏ ነው። ግን እንደፊት አይሆንም አይደለም። ፊቷ ላይ ቢላ እያጋሉ መተልተል ማለት ምን አይነት ጭካኔ እንደሆነ ስታስቢው፣ በተለይ አንድ እርጉዝ እናት፣ በዛ ላይ ደግሞ ከባለቤቷ ጋር ሆና ነው ስታደርገው የነበረው ይህንን ጉዳይ። እንደውም አንድ ሶሻል ሚዲያ ላይ ምን አነበብኩኝ፣ ባለቤቷ እኔ ቤተሰቦቿ ዘመድ አዝማዶቿ ምን እንደሚሉ አውቃለሁ፣ በደንብ ጥበሻት፣ በደንብ ተልተያት እያለ ሁላ ነበረ የሚል መረጃ ወጥቶ እያነበብኩኝ ነበር አንድ የፌስቡክ ፔጅ ላይ። እና በዚህ ያህል ልክ መሆኑ በጣም የሚያሙ፣ በቃ በጣም የሚያስደነግጠው። እያንዳንዱ የምንሰማቸው ጭካኔዎች አላቸው፣ ጀርባ አላቸው። ያ ጀርባ ማለት ደግሞ እንደነዚህ አይነት እናቶች የሚፈጥሯቸው ልጆች ናቸው ብዬ ነው የማስበው። ነገሮችን በጣም እኔ አርቄ ሳስባቸው ይሄ ልጅ የእሷ ልጅ ተወልዶ አድጎ ይህንን ጉዳይ ሲሰማ እንዴት ነው የሚሆነው? ምን ያህል በቀለኛ ይሆናል? ምን ብታረጋት ነው የሚሉ ሀሳቦች ሲነሱ ነበር። ግን ሰው ምንም ቢያደርግሽ በዚህ ያህል ልክ መጨከን አግባብነት የለውም አይደለም። እንደው ነገሮችን ህግ እንዲፈታ መተው አንድ ነገር ነው። እንደው ህግ የማይፈታው ጉዳይ ቢሆን ለእግዚአብሔር አሳልፎ መስጠት እኮ በጣም ብልህነት ነው አይደለም። በዚህ ያህል ልክ ራስን ከማስጨከን እና በጣም ከባድ የሚያደርገው ነገር እርጉዝ መሆኗና ከባሏ ጋር አንድ ላይ መሆናቸው ነው። ይሄ የሚወለደው ልጅ እንግዲህ በሁለቱ ሰዎች ስር የሚያድግ ልጅ ነው አይደለም። ምን አይነት ሰው ይሆናል የሚለው ለእኔ በጣም አጠያያቂ ነው። ይህንን መልስ መስጠት የምችለው ጉዳይ አይደለም፣ ማለት ከአይምሮ በላይ ነው። ይህንን ተመልካቾቻችን እንግዲህ የራሳቸውን አስተያየትና ሀሳብ ይስጡበት ብዬ ነው የማስበው። ግን እንደ ማህበረሰብ እየሳትን ነው፣ በጣም እየሳትን ነው። ጭካኔዎች ከዕለት ዕለት እየባሱ ነው። መደፈሮች እየባሱ ነው። የልጅ መጥፋቶች እየባሱ ነው። ኢቨን ልጆች ጠፍተው ሲገኙ የሚገኙበት መንገድ አንድ አይነት ነው፣ ወይ ተገለው ነው፣ ወይ የተገደሉበት መንገድ አንድ አይነት ነው፣ አሊያ በጣም ተሰቃይተው ነው አይደለም። የምንሰማቸው በጣም ብዙ ኬዞች አሉና አንዳንዴ ደግሞ ሰራተኞች ናቸው ብዙ ጊዜ ይህንን ነገር ሲያደርጉ የነበረው። የዛሬ 2 ዓመት 3 ዓመት የተፈጠረውን ወደ ቦሌ ራብሳ አካባቢ ማስታወስ እንችላለን። ሰራተኛዋ ናታ 2 ህፃናቶችን ገላ የተሰወረችው። ከዛም በኋላ ደግሞ አሳዳጊዋ። በጣም ብዙ ኬዞች ሰምተናል። እንደዚህ አይነት ኬዞች የሚፈጠሩት እንግዲህ እንደዚህ አይነት ሰዎች ሲኖሩ የቤት ሰራተኛ ሆኖ እየገቡ ነው የሚሆነው ብዬ ነው የማስበው። እንዳልኩሽ ቅድም እሳት በሌለበት ጭስ አይነድም እና እንደው የቺን ሴትዮ ታሪክ መማሪያ አድርገን የሚቻል ከሆነ ልጇንም ወልዳ ማሳደጉ በጣም ከባድ የሚሆን ስለሚመስለኝ ሌላ እንደሱ አይነት ሰዎች ልጅ እንዳይፈጠር፣ ሌላ ጨካኝ አረመኔ ልጅ እንዳይሆን እንደው መንግስት ወስዶ ማሳደግ የሚችልበትን መንገድ ካለ አሊያ አላቅም ምን አይነት መፍትሄ እንደሚሰጥ። ይሄ ለእኔም በጣም ከባድ ነገር ስለሆነና እንደው ከዚች ሴትዮ ተምረን የቤት አጋዦቻችንን እንዴት መያዝ እንዳለብንበት ያስፈራል እኮ አይደለም። እቺ ልጅ እንግዲህ ወልዳ ልታርሳት ነው። ሙሉ ከሴት ልጅ ስትወልድ አለው አይደለ? ሙሉ ነገሯን ትታ ነው በራሷ ብዙዎቹ ነገር ማድረግ አትችልም። ቢያንስ ለአንድ ለ15 ቀን ለወር ምናምን። ስለዚህ እቺ እናት እዚች ልጅ ላይ ብትሆን ኖሮ እቺ ልጅ የምትወስደው እርምጃ ባይሰማ ኖሮ እንደው ጸጥ ብላ ተቀምጣ ቢሆን ኖሮ እና ለበቀል ራሷን አነሳስታ ህፃኑ ላይ የሆነ ነገር ብታደርግ፣ እነዛ ሰዎች ላይ የሆነ ነገር ብታደርግ ጨካኝ የምንላት የነበረችው እቺ ህፃን የቤት ሰራተኛ ነበር የሚሆነው አይደለ? ስለዚህ ነገሮች ስር ከመስደዳቸው በፊት እንደው እንደ ማህበረሰብ የተለያዩ አስተምሮቶች ቢኖሩ፣ ማማከርም አንድ ነገር ነው አይደለም። በቃ ሰዎች ጭንቅላታቸው ጥሩ በማያስብበት ሰዓት ላይ እየሄዱ ማማከርም አንድ ነገር ነው። በጣም ብዙ ሆስፒታሎች አሉ። ኢቭን ጓደኛ ለጓደኛ ማውራት በጣም ጥሩ ነገር ነው። ሴቶች ደግሞ በደንብ እናወራለን። የነዚህ የጀርባ ታሪካቸው እንግዲህ ምንም ይሁን ምንም የሰሩት ነገር ትክክል እንዳልሆነ ሁላችንም የምንጋራው ሀሳብ ይመስለኛል። እንግዲህ ፖሊስ ደግሞ የሚወስነውን ውሳኔ ፍርዱ ትክክለኛ እንዲሆንና ለዚች ልጅ ትክክለኛ ፍርድ እንዲሰጥ ነው በዚህ ሚዲያ ድምፅ ለመሆን እየሞከርን ያለ ነው። በመጨረሻ ማለት የሚፈልገው እንግዲህ ትክክለኛ ፍርድ ተሰጥቶ
በቃ ለሌሎቹ መቀጣጫ መማሪያ እንዲሆን ነው ብዬ ነው የማስበው። የሁሉም ሰው ፍራቻ ነገ ልትወጣ ነው። በቃ ነገ ወጥታ ህይወቷን በሰላም ተቀጥራለች። የዚች ልጅ ፊት፣ የዚች ልጅ ስሜት፣ አካል፣ የአእምሮ ጉዳት ምናምን ወደኋላ ይቀርና 1 ዓመትም 2 ዓመትም እንደዛም ላይቆይ ይችላል። የኢትዮጵያ ፍርድ የምታውቂው ነገር ነው እና ትክክለኛ ፍርድ እንዲሰጣት ብለን እንጠይቃለን። ጨምሪ ነገር ካለ አይ ጥሩ ወደሽ ገልጸሻል። በዚህ ፕሮግራም ላይ በራሱ አንድ ሰፋ ያለ ፕሮግራም ያስፈልገናል ብዬ አስባለሁኝ። ጠቅላላ አድርገን ስለምናስብ ስለምናዘጋጅና ወደ ቤተሰቦቻችን ስለምናደርስ በዚሁ እንዘጋጅ። መልካም እሺ፣ ረዲ አመሰግናለሁኝ። ውድ ቤተሰቦቻችን እንግዲህ በዛሬው የመረጃ ሰዓታችን ላይ ቀረብንላችሁ ይሄንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቀጣይ በሌላ ሀሳብ በሌላ ፕሮግራም እንገናኝ ይሆናል። እስከዛው ድረስ ደህና ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ከቁጥር 13። ታላቅ የንግስ በዓል ጥሪ በደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም ወቅዱስ ሚካኤል ቤተክርስቲያን ሜሪላንድ። የገናናው መልአክ የቅዱስ ሚካኤልን በዓል በዕለተ ቀኑ አርብ ህዳር 12 2018 ፍራይዴ ኖቬምበር 21 2025 ከ6 AM እስከ 2:30 PM በሥርዓተ ማህሌት፣ በቅዳሴ፣ በዝማሬ፣ በታቦተ ሕግ ዑደት በዓሉን በድምቀት እናከብራለን። በዲሲ፣ በሜሪላንድ፣ በቨርጂኒያ የምትገኙ ሕዝበ ክርስቲያኖች በሙሉ የቅዱስ ሚካኤልን በዓል በዕለተ ቀኑ ኑና በዓሉን በጋራ እናክብር። በበዓሉ በአቅራቢያችን ያሉ መምህራን፣ ዘማሪያን፣ ሊቃውንተ ቤተ ክርስቲያን ተጋብዘዋል። ኑና ህዳር ሚካኤልን በጋራ እናክብር። እርሶም በዚህ ታላቅ የበረከት ቀን ተገኝተው ከገናናው መልአክ ከቅዱስ ሚካኤል በረከት ይቀበሉ ዘንድ በአክብሮት ጥሪያችንን እናስተላልፋለን። ደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም ወቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሪላንድ። የኃያሉ መልአክ የቅዱስ ሚካኤል ረድኤት በረከት በሁላችን ላይ ይደርብን። አድራሻችን 8565 ሜን ስትሬት ኤሊከስ ሲቲ ሜሪላንድ 21043። ለበለጠ መረጃ 202-361-9372። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት